ሰላም እንዴት ናችሁ? እንኳን ወደ ቻናሌ በሰላም መጣችሁ። ለዚህ ቻናል አዲስ ከሆናችሁ ስለ ፋሽን አለባበስና ከውበት አጠባበቅ ጋር የተያዙ ቪዲዮዎች እንዲደርሳችሁ ቻናሌን ሰብስክራይብ በማድረግ ቤተሰብ ይሁኑ። ቪዲዮ ለብዙ ሰዎች እንዲደርስ ላይክ በማድረግ እንድትጀምሩ ጠይቃችኋለሁ። በ2026 ስከርቶች በአዲስ መንገድ ወደ መድረኩ እየገቡ ነው። ከደማቅ ንድፎች ከቆንጆ ቁርጦች ጀምሮ እስከ ሀብታም ጨርቆችና አስደሳች መልክ ያላቸው ቴክስቸሮች ድረስ ይህ ዓመት ዘመናዊ በጥንቃቄ የተነደፉና በውብ መንገድ የተስተካከሉ የጉርድ አይነቶች መጥተዋል። በዛሬው ቪዲዮ በአሁኑ ጊዜ ውብ ሴቶች በእውነት የሚለብሱትን የጉርድ ትሬንዶች እንመለከታለን። እነዚህ ልብሶች ጥርት ያሉና ሳትጨናነቁ ኮንፊደንስ የሚሰጧችሁ ናቸው። ወደ ዝርዝሩ እንግባ። አንደኛ፣ የፕሌድ ጉርዶች። በ2026 የፕሌድ ጉርዶች በጣም ታዋቂ ሆነዋል። የተዋበና በብዙ መንገዶች ሊለበሱ የሚችሉ መልክ አላቸው። ዘናጭ ሴቶች የፕሌድ ጉርዶች ውስጥ ለስላሳ የቀለም ስብስቦችን፣ ቡናማዎች፣ ሞቃት ግራጫዎች፣ ቤጅ መሰረት ያላቸው ንድፎችና ቀላል የተለያዩ መስመሮችን ይመርጣሉ። እነዚህ ቀለሞች ንድፉን ያማረ ያደርጉታል። ስለዚህ ጉርዱ ሙሉ አለባበስ ላይ ጫና ሳይፈጥር ዋና መገለጫ ይሆናል። የመካከለኛ ርዝመት ወይም ሚዲ እና ኤ ላይን ቅርጾች በተለይ ታዋቂ ናቸው። ሲንቀሳቀሱ ውብ ሆነው ይታያሉ፣ ለሰውነታችሁ ጥሩ ቅርጽ ይሰጣሉ። በዚህ ዓመት ፕሌድ ጉርዶች ለመለበስ ከሚያምሩ መንገዶች አንዱ ከኒት ሹራቦች ጋር ማዋሃድ ነው። በ2026 ፕሌድ ጉርዶችን የሚለውጥ ሌላ ዋናው ነገር ደግሞ ቦልድ ቀበቶዎች ናቸው። ሰፋ ያለ ቆዳ ቀበቶ በተለይ ጥቁር ቡናማ ያሉ ወገብን ያሳምራሉ፣ ዘመናዊ ፋሽን መልክ ይጨምራሉ፣ በቀላሉ ለልብሱ ቅርጽና ስብዕናን ይሰጣሉ። ሁለተኛ፣ ነጠብጣብ ያላቸው ጉርዶች። በ2026 የፖልካ ዶት ጉርዶች በእርግጥ ወደ ፋሽን ተመልሰዋል። በዚህ ጊዜ ከዚህ በፊት ይልቅ አዲስ ትኩረት የሚስቡና ሁለገብ ናቸው። ፍሎዊ ማክሲ ጉርዶች ውብ ሚዲ ጉርዶች ወይም አጭር እና እንቅስቃሴ ያላቸውን ብትመርጡም ፖልካ ዶቶች በሁሉም መልክ ይስማማሉ። በዚህ ዓመት ፖልካ ዶቶች በቡናማዎች፣ ጥልቅ አረንጓዴዎች፣ ሞቃት ክሬሞች፣ ለስላሳ ቀዮች እና ባልተጠበቁ የቀለም ጥምረቶች ይታያሉ። ዘመናዊ ነገር ግን ለመለበስ ቀላል የሆኑ ናቸው። እነዚህ ቀለሞች ጉርዱን ከተለያዩ ልብሶች ጋር በቀላሉ እንዲቀላቀል ያደርጉታል። ከተለያዩ አለባበሶች ጋርም ይሄዳል። ሶስተኛ፣ የሌዘር ጉርዶች። የሌዘር ጉርዶች በዚህ ዓመት እየታዩ ያሉ ከፍተኛና በጣም ውብ የጉርድ ትሬንዶች መካከል አንዱ ናቸው። ልዩ የሚያደርጋቸው ነገር በተመሳሳይ ጊዜ ፓወርፉል እና ቆንጆ መልክ መስጠታቸው ነው። የፔንስል ቅርጽ፣ ሚዲ ወይም ኤላይን ቅርጽ ቢሆንም የሌዘር ጉርዶች ያለምንም ተጨማሪ ነገር ወዲያውኑ የተዋበ መልክ ይጨምራሉ። ቸኮሌት ቡናማ፣ ዲፕ በርገንዲ፣ ኤስፕሬሶ፣ ኦሊቭ ግሪን እና ለስላሳ ታውፕ ቀለሞች በሁሉም ቦታ ይታያሉ። ለቆዳ የበለጠ ሞቃትና የሌክዠሪ ስሜት ይሰጣሉ። እነዚህ ሼዶች ጉርዱን ከትሬንድ ይልቅ ዘመናዊ የሆነ ታይምለስ እንዲመስል ያደርጉታል። በዚህ ዓመት አንድ ቀለም ብቻ ወይም ሞኖክሮማቲክ አለባበስ በመሪነት ላይ ነው። ከራስ እስከ እግር ድረስ ሌዘር መልበስ፣ ለምሳሌ የቆዳ ጃኬትን ከተመሳሳይ የቆዳ ጉርዶች ጋር ማዋሃድ ጠንካራ፣ ዘመናዊና በጣም የአሁን ጊዜ መልክ ይሰጣሉ። ቀለሞቹ በአንድ የቀለም ቤተሰብ ውስጥ ሲሆኑ መልኩ ለአይን ከባድ ሳይሆን የተቀላቀለና ቆንጆ ይሆናል። አራተኛ፣ የዳንቴል ጫፍ ያላቸው ሳተን ጉርዶች። የክላሲክ ሳተን ጉርዶች በጣም የቀደመ እንደሆነ ብንስማማም ዳንቴል ያላቸው ሳተን ጉርዶች በዚህ ዓመት ተሻሽለውና ውብ ሆነው የመጡ ናቸው። እነዚህ ጉርዶች ሳተን የታወቀውን ሁሉንም ለስላሳነት፣ ቀላል እንቅስቃሴ ይጠብቃሉ። ግን የዳንቴል ዝርዝር አዲስ የሚስማማና ያማረ ስሜት ላለባበሳችን ይጨምራል። የዳንቴል ሳተን ጉርዶች በቀላል የዕለት ተዕለት ልብሶች እንዲሁም ከተዋበ ልብሶች ጋር ስለሚስማማ ሚዛን ይፈጥራል። በጣም የተዋበ ዘመናዊ ፌሚኒን እና የተመረጠ ገጽታ ይሰጣል። ከፎርማል የሳተን ጉርዶች የበለጠ ውበትም አላቸው። በቀላል ቀኖች ሲለበሱ እንኳን የተዋቡና አለባበሳችሁን ከፍ የሚያደርጉ ናቸው። በዚህ ዓመት ከቀላል ኔት ሹራቦች ጋር ሲዋሃዱ ቀለል ብለው ይታያሉ። ከተዋቡ ጃኬቶች ጋር ሲዋሃዱ ደግሞ ለዘመናዊና ለፋሽን መልክ ጥሩ ይሆናሉ። አምስተኛ፣ አብረቅራቂ ጉርዶች።
በዚህ ዓመት እነዚህ ጉርዶች እንግዲህ ለልዩ ዝግጅቶች ወይም ለማታ ልብስ ብቻ አይደሉም። እነዚህ ሁለገብ በቀላሉ ከዕለታዊ ልብሶች ጋር በአዲስና ዘመናዊ መልኩ የሚዋሃዱ ናቸው። አብረቅራቂ ጉርዶች የተለየ የሚያደርጋቸው ነገር በቀላሉ ግርማን ከቀላልነት ጋር ማዋሃዳቸው ነው። በተለይም ከቀላል ስዌተሮች ጋር ሲዋሃዱ የተለየ ውበት አላቸው። በ2026 በተገለጹ ቅርጾችና በለስላሳ ቀለሞች ይታያሉ። ይህም ለማስቀመጥ ቀላልና ለማዋሃድ የተስማማ ያደርጋቸዋል። ከጩኸት ወይም ከፍላሺ ቀለም ንድፎች ይልቅ ቀላል እንቅስቃሴና ቅርጽ ያላቸው የቀሚሱን ጥራት ራሳቸው ይናገራሉ። በቀላል የቀን ልብስ መልክ ወይም በማታ ልብስ ሲሆን እነዚህ ጉርዶች አለባበሳችሁን በቀላሉ ያሳድጋሉ። ስድስተኛ የእንስሳት ንድፍ ያላቸው ጉርዶች። በዚህ ዓመት የእንስሳት ፕሪንት ጉርዶች ግልጽ ተጽዕኖ እያሳዩ ነው እና ከመቼውም ይልቅ ቆንጆ መልክ ይዘዋል። የሌኦፓርድ፣ ስኔክ፣ ዜብራ፣ የከብትና ዲር ንድፎች በሁሉም ቦታ ይታያሉ። ነገር ግን ዋናው ልዩነት የሚታይበት ነገር እንዴት የተዋበና ሪፋይንድ መልክ እንዳላቸው ነው። ንድፎቹ ንጹህ ናቸው፣ የቀለም ስብስቦችም ዝም ያሉ ናቸው። አጠቃላይ ተጽዕኖ ከጩኸት ይልቅ የተዋበና ከፍ ያለ ስሜት ይሰጣል። እነዚህ ንድፎች ትሬንዶች ብቻ አይደሉም፣ ዘላቂና ታይምለስ ናቸው። ክላሲክ የነብር ሚዲ ጉርድ፣ ስኔክ ንድፍ ያለው ፔንስል ጉርድ ወይም ዜብራ ንድፍ ያለው ጉርድም ቢሆን እነዚህ ጉርዶች በቀላሉ ገጽታን ለማሻሻል ኃይል አላቸው። ልብሱን ወዲያውኑ የተመረጠና በጥንቃቄ የተዘጋጀ እንዲመስል ያደርጉታል። ብዙ ነገሮችም አያስፈልጋቸውም። ሰባተኛ ሽንሽን ጉርዶች። እነዚህ ጉርዶች በዚህ ዓመትም ቀጥለዋል። የፕሌትድ ጉርዶች ከቀድሞ ፈጽሞ ተለይተዋል። አሁን በቁም ሳጥናችን ውስጥ መካተት ካለባቸው መካከል አንዱ ሆነዋል። ዛሬ ዋናው ልዩነት በጨርቁ በቅርጹና በስታይሉ ነው። እነዚህ እንደ ዩኒፎርም የሚመስሉ አጫጭር ሽንሽኖች አይደሉም። ዘመናዊ ፕሌትድ ጉርዶች በሚፈሱ ሚዲ ርዝመቶችና ለስላሳ የሚወርዱ ንድፎች ሲሆኑ ይህም እንቅስቃሴ ይፈጥራል፣ ነገር ግን የልጅነት መልክ አይሰጥም። በጥንቃቄ ሲለበሱ ፕሌትድ ጉርዶች ማቹር፣ የተዋበና በጸጥታ የሚታይ ኃይል አላቸው። አላባሻችሁን ወደ ውስጥ ወትፋችሁ ብትለብሱ የተሻለ መልክ ይሰጣሉ። ቀበቶ መጨመር መልኩን ወዲያውኑ ያሳድጋል እና ሪፋይንድ ያደርጋል። እንደ ቸኮሌት፣ ቡናማ፣ ታውፒ፣ ጥቁር እና ቤጅ ያሉ ንጹህ ቀለሞች የተዋበና ዘላቂ ያደርጋቸዋል። ከሎፈሮች ከኒ ሃይ ቡትሶች ወይም ከፖይንትድ ፍላት ጋር ማዋሃድ ሙሉ መልኩን ወደ ቀላል ነገር ግን ወደ ተዋበ አቀራረብ ይቀይረዋል። ስምንተኛ የስዌድ ጉርዶች። የስዌድ ጉርዶች በጣም ውብና ቆንጆ ለቁም ሳጥናችን በዚህ ወቅት የሚያስፈልጉ አልባሳት ሆነዋል። ስዌድ በራሱ ለስላሳ፣ ሙቅና ከመደበኛ ቆዳ ይልቅ የበለጠ የቅንጦት ስሜት ያለው ነው። በተፈጥሮ ቀላል ነው። ማት የሆነው የጨርቁ መልክ እንኳን ለቀላል ንድፎች ጥልቀት ይጨምራል። እነዚህም ጉርዶች ከትሬንዲ ይልቅ የተመረጡና የተዘጋጀ መልክ ያላቸው ያደርጋቸዋል። እንደ ቸኮሌት፣ ቡናማ፣ ካሜል፣ ታውፕ ወይም ጥልቅ ኤስፕሬሶ ያሉ ንጹህ ቀለሞች ውስጥ የስዌድ ጉርዶች ዘላቂና በተፈጥሯቸው የተዋበ መልክ ይኖራቸዋል። ለማንኛውም ልብስ ዝቅተኛ ነገር ግን የተቀናጀ ውበት ይጨምራሉ። የስዌድ ጉርድን የሚለየው ነገር በዕለታዊ ልብስ ውስጥ በቀላሉ መግባቱ ነው። ለማማር ከባድ ነገሮች አያስፈልጉትም። ቀላል ቶፕ ብቻ በመልበስ ወዲያውኑ የሚያምር መልክ ታገኛላችሁ። በተለይ በቀዝቃዛ ወራት የስዌድ ሌሎች ጨርቆች ሊሰጡት የማይችሉትን ውበት ይጨምራል። ይህም ልብሶቹን ያለ ተጨማሪ ጥረት የተሟሉና ምቹ ያደርጋቸዋል። ለዛሬ ያዘጋጀውላችሁ ቪዲዮ ይሄን ይመስላል። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። ሐሳብና ጥያቄ ካላችሁ በኮሜንት አስቀምጡልኝ። ቪዲዮን ከወደዳችሁት ላይክ፣ ቻናሌን ሰብስክራይብ ማድረግ፣ አዳዲስ የመለቃችሁ ቪዲዮዎች እንዲደርሳችሁ የኖቲፊኬሽን በተኑን መጫን እንዳትረሱ። በቀጣይ በሌላ ርዕስ እስከምንገናኝ ሰላም ቆዩኝ።